ርዕስ እግዚአብሔር ፋንታዎችን ይቀይራል። ፓርት 203 God will change the seed. God will change the photos. እግዚአብሔር ፋንታዎችን ይቀይራል። እግዚአብሔር ቦታዎችን ይቀይራል። እግዚአብሔር ስፍራዎችን ይቀይራል። ዛሬ በዚህ ቻናል ላይ በማስተላለፈው ስብከት መልእክት ለብዙዎቹ በተለያዩ ክፍለ ዓለም የምትገኙ ውድ እና ምርጦቼ ወንድሞቼ እህቶቼ ሆይ፣ አባትና እናቶቼ ሆይ፣ እንደዚሁም በተለያዩ የእግዚአብሔር ኮሚኒቲ ኦፍ ላቭ ውስጥ ላላችሁት በቤተ ክርስቲያን ላላችሁት መጋቢዎች፣ ፓስተሮች፣ አስተማሪዎች፣ መዘምራን፣ ዲያቆናትና ናቲሞች በሙሉ የከበረ ሰላምታዬን ተቀበሉ። የከበረ ሰላምታዬን ተቀበሉ። ዛሬ መስከረም 21 2018 ለማስተላለፈው ስብከት እናንተ ኃይለኛና ተግባራዊ ተጋራዮቼ መነሻዬ ናችሁ። እናም ከልብ የመነጨ ጸሎቴን እዚህ አብረን እንጸልያለን። ዛሬ በዚህ ክፍል ውስጥ እናንተ እንደ አጋዥ በመሆን አደረጋችሁልኝ መልካምና በጎ ነገር ሁሉ እናንተን ስም በምሰብክበት ቦታዎች ሁሉ አነሳለሁ። በተለይ በጎና መልካም የሆናችሁትን ሁሉ አሁን ከኔ ጋር አብራችሁ እንድትጸልዩ ጋብዛችኋለሁ። ኦ ጌታ ኢየሱስ ክርስቶስ ሆይ፣ በስምህ ታላቅ ስራ እንጀምራለን። አቤጽንና ልጆቹን ከምርኮ አስመልሰ በቅዱስ ከተማ ኢየሩሳሌም ውስጥ ስፍራ የሰጠሃቸውን እናስተውላለን። ጌታችንና መድኃኒታችን እግዚአብሔር ሆይ፣ በልጅ በኢየሱስ ትውልድ ውስጥ እንዲሁም ለእኛ ስፍራና ቦታ ስለሰጠህን እናመሰግንሃለን። ስፍራ ስለሰጠህን በዚህ ዓለም ውስጥ ለምንኖር ልጆች በሙሉ የምናገለግልበትን ዕድሜን ስለጨመርክልን፣ እናም ከኛ ጋር ደግሞ አብሮ የሚያገለግሉትን ሁሉ እንደ አቤት በባረክን ስለባረከን፣ እጅህን በእኛ ላይ ስላመጣ ለአገልግሎት በሮቹን ስለከፈትክልን አመሰግንሃለሁ። እኔም ውድ ባሪያ እግዚአብሔር ሆይ፣ እጅህን አሁን ላይ ላሉት ልጆችህ፣ እጅህን አሁን ላይ ላሉት ምዕመናኖች፣ እጅህን አሁን ላይ ላሉት በስፍራና በቦታ ቆመው ለሚያስተምሩት፣ እጅህን አሁን ላይ ላሉት ለፓስተሮች፣ ለአስተማሪዎች፣ ለነቢያቶች፣ ለዲያቆናቶች፣ ለናታንና እንደዚሁም ደግሞ ለመዘምራን በሙሉ የአንተን ማንነት እግዚአብሔር አባት ሆይ በክብር ታሳያቸው ዘንድ ጸሎቴ ነው። እናም ፍቅርና ግልጽ ሆኖ ይህ ነገር በእነሱ ውስጥ ለበጎ ነገር ይስፋፋ፣ ለመልካም ነገር ይሁን ብዬ ጸለይኩኝ። ከክፉ ጠብቃቸው ጌታ ሆይ። አጋንንት በእነሱ ውስጥ ተቀምጦ በቤተ ክርስቲያን ውስጥ በማሳትና የተለያየ ነገር በማድረግ ሕዝብህን እንዳያውክ፣ ድንጋጤና ፍርሃት እንዳያመጣባቸው ያንተ እጅ አይለያቸው። ስማቸውንም ቀድስ፣ አካላቸውንም ቀድስ። ሁኔታቸውን ሁሉ የሚያደርጉትን ሁሉ በአንተ አፍ ሆነው እንዲናገሩና ትውልዱን እንደ አቤት እግዚአብሔር አባት ሆይ የለመነውን ሁሉ እግዚአብሔር እንደሰጠው አባት ሆይ የበጎ ነገር ተምሳሌት በመሆን ይህንን ለዚህ ትውልድም አቅርብ። ፈንታቸውንና እድላቸውን ሁሉ አሳምር። ወደ በረከት ውሰዳቸው። ከጨለማ ወደ ብርሃን አውጣቸው። አሁን ቃልን ለማስተላለፍ እግዚአብሔር ሆይ እኔንም ባሪያህንም በዚህ ቴክኖሎጂ ተጠቅሜ ከአንተ የሆነውን ሁሉ በመንፈስ እንዳስተላለፍ ፈቃድህ እና በጎ ነገር ስለሆነ የሚከተሉኝን ሁሉ የሚሰሙኝንም ሁሉ ልቦናቸውን ክፈት፣ አይኖቻቸውን ክፈት፣ የውስጥ መንፈሳቸውንም አብራ፣ ሕይወታቸውን ለውጥ፣
የጠፉትንም መልሳቸው። ይህን ሁሉ ከልቤ ከአንተ የምጠብቀው በረከት ለእነሱም እንዲገኝና በአቤጽ ምሳሌ አድርገህን በኢየሱስ ኃይል ስም እንጠይቀሃለን። አሜን 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 አለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። አባት ሆይ ዛሬ በዚህ በአንደኛ ዜና 4:9 ላይ ያለው ስለ አቤጽ በዚህ ትውልድ ማስተላለፍ የምትፈልገውን መልእክት እዚህ ላይ ስላስቀመጥክ አመሰግንሃለሁ። ርዕስ ለመጽሐፍ የፈለጋችሁ እግዚአብሔር ፋንታችንን ይቀይራል። God will change the patterns. አባትና አምላክ እግዚአብሔር ሆይ እድል ፋንታውን የዚህም ትውልድ ስለለወጥክ አመሰግናለሁ። አርዕስት ለመጽሐፍ የፈለጋችሁ እግዚአብሔር ፋንታዎችን ይቀይራል። God will change the patterns. ስቴድ ቦታን ይቀይራል በሚል ይሆናል። ክፍሉ መነሻ ጥቅስ ክፍሉ አንደኛ ዜና 4:9 ላይ ነው። አሁን በቀጥታ ወደ ቃሉ ውስጥ እንገባለን። ክብር ለእሱ ይሁን፣ ክብር ለመንፈስ ቅዱስ ይሁን። በእርግጥ ዛሬ ላይ ሆነን ስንመለከት ይህ ከአንደኛ ዜና 4:9 ላይ ያለው አቤጽ የተባለው ከኤሶን ልጆች የተገኘው የቤተ መቅደስ ሰራተኛ አቤጽ ልጆች ነበሩ። ከነሱ የሚሆኑትን ደግሞ እንጨትን በመፍለጥ ለቤተ ክርስቲያኗ የተለያዩ ነገሮችን በማድረግ ያገለግሉ ነበረ። በኢየሩሳሌም ግድግዳ አጠገብም ደግሞ ይኖሩ ነበር። በዚህ ክፍል ውስጥ ዋናው ተጠሪ የሆነው አቤጽ ከእግዚአብሔር ጋር በናታኒም ሆኖ ሲያገለግል በዛ ቤተ ክርስቲያን ውስጥ ይለምን ነበር። የሌሎቹን አገልግሎት ይመለከት ነበረ። በእርግጥ እዚህ ክፍል ላይ ከአንድ ጀምራች ውስጥ አከሌ ወለደ፣ አከሌ እንደዚህ ሆነ እያለ የዝርያዎች ዝርዝር ነው የሚያቀርበው። እንደገና 9 ላይ አቤጽን ከገለጸ በኋላ ይቀጥላል እስከ መጨረሻው ድረስ። ስለዚህ የዘር ትውልዶች ነው ያሉት። ግን አቤል ከነኛ ከዘር ትውልዶች ውስጥ አንዱ ነበረ። አንዱ ሆኖ በናታኒም ያገለግል ነበረ ቤተክርስቲያን ውስጥ። ይህ ማለት ለቤተ መቅደሱ አገልግሎት የተለያዩ ሰዎች እዛ ውስጥ ነበሩ። ከዛ ውስጥ ከነበሩት አቤጽ የሚባለው ደግሞ ልቤን ሳበው፣ ትኩረትን ሰጠኝ። ከሌዋውያን ጋር በመሆን የተለያዩ አገልግሎቶችን ያከናውኑ ከነበሩ ሰዎች አንዱ ነበረ። ይህም ደግሞ በነህምያ መጽሐፍ ላይ ተጽፏል። በነህምያ መጽሐፍ ላይ ምኑ ጋር ተጻፈ? 7:48 ላይ ናታኒሞችንና ዝርዝራቸውን ያሳያል። ስለዚህ እንደገናም ደግሞ በዕዝራ 2:45 ላይ ናታኒሞች ይላል። እነኚህ ቤተክርስቲያንን ያግዙ ነበረ። ለቤተክርስቲያን አገልግሎት የተለያዩ ሰዎች መሆናቸውን በእነኚህ ሁለት ክፍሎች ራሱ አሳይቷል። በዕዝራ 2:45 በነህምያ 7:48 ላይ ሁሉ አሳይቷል። እና ተግባሩ ናታኒም ነው። ከልቡ በእግዚአብሔር ቤተ መቅደስ ውስጥ እንጨት በመፍለጥ የተለያዩ ነገሮችን፣ ውሃ በመቅዳት የተለያዩ ነገሮችን የሚያገለግል ሰው ነበረ። በነህምያ ዘመንም እንደዚሁ ከባቢሎን ተመልሰው በኢየሩሳሌም ከተሰሩት የሕዝብ ቡድን አንዱ እንደነበረ ያሳያል። በዚህ የተለያየ ጥቅስ ውስጥ ሕዝቦች ጋር እንደሚኖሩ ያሳያል። እናም እዚህ ክፍል ላይ ልመልሳችሁና በነህምያ በአንደኛ ዜና መዋዕል 4:9 ላይ እንደዚህ የሚል ነገር አለ። የተከበረ ነበረ፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህን መባረክን ባርከኝ፣ አገሬንም አስፋ፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። ክብር ለሱ ይሁን። እንግዲህ አቤጽ በቤተ መቅደስ ውስጥ
ያገለገለ የኤሶን ቤተሰብ አባል ነው። እሱም ልጆቹ ከባቢሎን ምርኮ ጋር ተመልሰው በኢየሩሳሌም ከሰፈሩት መካከል አንዱ ነበረ እና ይህ ከምርኮ የተመለሰው ሰው ከባቢሎን ምርኮ የተመለሰው ሰው በኢየሩሳሌም ውስጥ ያለ ይህ በጣም በመጽሐፍ ቅዱስ ውስጥ ዝርዝር ውስጥ ተጠቅሷል። ከባቢሎን ምርኮ ከተመለሱ ሰዎች ዝርዝር ውስጥ በሁለት ቦታ ተጠቅሷል። እንደነገርኳችሁ በዕዝራ 2:45 እና በነቢያት 7:48 ላይ ተጠቅሷል። ስለዚህ አቤጽ የሚለው አቤጼ የሚለው ስም በዕዝራና በነህምያ ዘገባዎች ውስጥ ከባቢሎን ከተመለሱት የሕዝብ ቡድን አባል አንዱ እንደነበረ በግልጽ መጽሐፉን ነግራቸዋለሁ። ስለዚህ በዚህ ከተዘረዘሩት በረከት መካከል አቤት በባረክን ባርከን ይህ ደስ የሚያሰኝ ስም ያለው እድል ፋንታውን የተቀረጸው የእስራኤልን አምላክ በመጥራቱ እንደሆነ ልነግራችሁ ፈልጋለሁ። እና በዚህ ክፍል ውስጥ ከእንጨት ፈላጭነት ከውሃ ቀጂነት ከዛ ነገር በመነሳት የእግዚአብሔርን ስም በመጥራቱ እግዚአብሔር ባርኮታል፣ እጁንም በሱ ላይ አድርጎታል። ለምን ብትሉ እናቱ በጣም ነው የወለደችው፣ በብዙ ምጥ በብዙ ስቃይ ታውቁታላችሁ። እናት ልጅ አርግዛ ለመውለድ ስትቃረብ እንዴት እንደሚከብዳት ሸክሙ ልጁ እንደሚከብዳት ጎንበስ ቀና እንደማትችል ያንን የወለደች እናት ብቻ ታውቀዋለች። ስለዚህ እንዴት በጣር የዚህ ደግሞ እናት የአቤጽ እናት ደግሞ በጣር ነው የወለደችው፣ በቃ በጭንቅ። ስለዚህ በጣር ወልጄዋለሁና ስሙንም አቤጽ አለችው። አቤጽ በጣር የተወለደ በጭንቅ የተወለደ ልጅ በመሆኑ ነው። እናም አቤጽ በሚኖርበት በሚያገለግልበት በዛ ቤተክርስቲያን ውስጥ በናታንያም ውስጥ እግዚአብሔር ሆይ ባርከኝ፣ እጅህንም በኔ ላይ አድርገው፣ በቃ በረከትን ስጠኝ ብሎ ፋንታውን እንዲቀየር ጠየቃል። ዛሬ እላችኋለሁ በውጭ ሀገር በተለያዩ አህጉራት በሰባቱም አህጉራት የምትገኙ ምርጥ የሆናችሁ ውድ እዚህ ቻናል ተከታታዮቼ በሙሉ ባላችሁበት ስፍራ ላይ ያልተመቻችሁ ነገር ቢኖር እንኳን እንደ አቤጽ የምትጠይቁት ጥያቄ ዛሬ መልስ ያገኛል። ባላችሁበት ስፍራ ዝቅ ብላችሁ እያገለገላችሁ ዝቅ ብላችሁ እየሰራችሁ በመንግስታዊ ተቋም ይሁን በቤተ ክርስቲያን ውስጥ ያላችሁት በሙሉ እግዚአብሔር ዛሬ እንደ አቤጽ አሰብኳችሁ ይላችኋል። የእናንተን ስቲል ፋንታ ለወጥኩት ይላል። ዕጣ ፋንታችሁትን ቀየርኩት ይላል። ኦ ክብር ለሱ ይሁን። በዚህ ዕጣ ፋንታ ውስጥ የኔ እጅ ከእናንተ ጋር አለ ይላችኋል። እግዚአብሔር ፋንታዎችን ይቀይርላችኋል። እግዚአብሔር እድላችሁን ወደ በጎ ነገር ያስተካክለዋል። ቦታችሁን ይቀይራችኋል። ስፍራችሁን ይቀይራችኋል። እያለቀሳችሁና እያማጣችሁ ያላችሁት በሙሉ እግዚአብሔር ለአቤጽ እጆቹን በራሱ ላይ እንዳደረገና ከምርኮኝነት ወይንም ደግሞ ዝቅ ብሎ ከመስራት ወደ ከፍተኛ ኃይል ፖዚሽን እንዳደረሰው እኔም በኢትዮጵያም ላላችሁት በአረባት ሀገር ላላችሁት በተለያየ ሀገራት በደቡብ አፍሪካ ላላችሁት በኤስያ ላላችሁት በኢንዶኔዥያ ላላችሁት በእንግሊዝ በፈረንሳይ በሁሉም ሀገር ላላችሁት ተሰዳችሁት በተለይ በአረብ ሀገር ላላችሁት ተሰዳችሁ ላላችሁት ሁሉ እግዚአብሔር ስፍራችሁን ቀይራለሁ ይላችኋል። እግዚአብሔር ቦታችሁን ቀይራለሁ ይላችኋል። ከዝቅተኝነት ስፍራ ወደ ከፍተኝነት ስፍራ እወስዳችኋለሁ ይላችኋል። እና እናንተ በታማኝነት ቤተ መቅደሴን አገልግላችኋል። ለእኔ ስትሉ ተሟግታችኋል። ለእኔ ስትሉ ተንከራታችኋል። እኔ ግን ዛሬ በቃ መንከራተታችሁ በቃ ዝቅተኛ ስፍራችሁ መሆናችሁን ይላችኋል። እዚህ God will change the
factors, God will change the state. ስለዚህ ተስፋህን በሱ ላይ አድርገው። ስቴዲ ተስፋህን ይቀይራል። ያሰብከውን ምኞት ከበጎ ነገር ጋር ከሆነ እግዚአብሔር ያንተን ስፍራ በመቀየር ልክ ለአብርሃም እንደሰጠው በረከት ያደርጋል። የአብርሃም በረከት በአናተ ላይ ነው። ያዕቆብንም ከዛ አንስቶ ከወደቀበት ስፍራ አንስቶ ለእስራኤል ተዋጋ እግዚአብሔር። ስሙም እግዚአብሔር ተዋጊና ኃይለኛ የሆነው ያዕቆብን አንስቶ ወደ ከፍተኛ ደረጃ እንዳደረሰው፣ ጴጥሮስንም ወደ ከፍተኛ ደረጃ እንዳደረሰው፣ በቤተ ክርስቲያን ውስጥ መሰረትን እንደጣለ ቁልፉን እንደሰጠው ሁሉ ዛሬም የእናንተ ነገር እንደዚህ ሆኖ ይገኛል። ስለዚህ በጣም ትክክል ነኝ፣ ጸሎቴ እግዚአብሔር ሰምቶኛል ብለህ ከልብህ ካመንክ አቤጽን መባረክን ባርከኝ እንዳለው እጆችህንም ከኔ ላይ አድርግና ቀድሰኝ እባክህ ለትውልድ ሁሉ መነሻ አድርገኝ እንዳለው እግዚአብሔር ዛሬ አንተን በመጥራቱ ፋንታውን ቀይሮልሃል። ካለመኖር ወደ መኖር፣ ከዝቅተኝነት ወደ ከፍተኝነት፣ ከማይመች ወደሚመች፣ ከማይሆን ነገር ውስጥ አውጥቶ ወደሚሆነውና እሱን ፍጹም ወደ ማወቁ ወደ ሙላት ውስጥ ይከተሃል። ይህ ለአንድ ሰው ትልቅ ተስፋ ነው። ይህ ለአንድ ሰው ትልቅ ቦታውን የመቀየሩ መልእክቱ ነው። እግዚአብሔር ለራሱ የሚጠቀምባቸውን ሰዎች ይፈልጋል። ኢየሱስን ክርስቶስን ማየት ትችላላችሁ። ከማን ጋር ዋለ ብላችሁ ብትሉ ከኔ ቢጤ በቃ ዝቅተኛ ከሆኑ ሰዎች ስፍራና ቦታ ካልተሰጣቸው ሄዶ እንኳን የሚያስተምርበት ቤተክርስቲያን የለውም እኮ ኢየሱስ ክርስቶስ እኮ በዘመኑ በነበረበት ሰዓት ማለት ነው። ስለዚህ በየሜዳው ነበር ሲያስተምራቸው ነበረው፣ በየመንገዱ ነበር ሲያስተምራቸው ነበረው። ዛሬ እኮ አንተ እድለኛ ነህ፣ ቦታ አለ፣ ስፍራ አለ። ስለዚህ እዚህ ክፍል ዋና ላስተላለፍ የፈለኩት ፕሌስለስ ፌዝለስ ቦታና ስፍራ ለሌላችሁ ለእናንተ እግዚአብሔር ዛሬ የአቤጽን በረከት ይዞላችሁ መጥቷል። መባረክን ባረካችሁ። ወንድሜ ሆይ፣ እህቴ ሆይ፣ የምወዳችሁና የማከብራችሁ ሆይ መባረክን ባርከኝ በሉ። ሰው በረከትን የፈለገ እንደሆነ ጉልበቱ እስኪ ላብ ድረስ መንበርከክ አለበት። ወንድሜ ሆይ ይህንን ስገልጽልህ እጅግ በጣም ደስ እያለኝ ነው። አባትና አምላክ እግዚአብሔር ሆይ በዚህ ክፍል ውስጥ ያለውን መልእክት በአጭሩ ለወንድሞቼ ለእህቶቼ በዓለም ዙሪያ ላሉት ሁሉ ወዳጆቼ ስላስተላለፍክላቸው ከልብ ሆኜ አመሰግንሃለሁ፣ ከልብ ሆኜ አከብርሃለሁ። አንተ ታላቅና ድንቅ የሆንክ አምላካችን ሆይ በታላቅነት የምትፈራና የምትከበር ከምርኮ ከተመለሱ አንዱ የሆነውን አቤጽን እሱንና በሱ ዙሪያ ያሉትን ከናታንነት አንስተ በበረከት ከፍ አድርገን ለንጉስነት ስለ አበቃኸው በዚህ ትውልድ ውስጥም ካልባሌና ከማይመች ስፍራ ውስጥ አውጥተሃቸው የአንተን ስራ እንዲሰሩ በበረከት ሙላቸው፣ ቀድሳቸው፣ ስፍራና ቦታ ስጣቸው። እድላቸው ያማረ ይሁን። በእድል እና በቦታቸው ላይ ተገኝተው የአንተን ታላቅ ስራ እንዲሰሩ አንተ ዋነኛ ሆናቸው። ወንድሞቼ ተባረኩልኝ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በዚህ አጭር ክፍል ውስጥ ስለዚህ ነገር እግዚአብሔር ደግሞ በሩን ስለከፈተላችሁ ተባረኩ። በዚህ መስከረም መጨረሻ ላይ ሆኜ እባርካችኋለሁ። አይናችሁ ይብራ፣ የያዛችሁ ነገር ሁሉ ከፊታችሁ ዞር ይበል። እግዚአብሔርን የምታዩበትን ልቦና ውስጣችሁን ያብራ። መንፈሳችሁ ሁልጊዜ እንደበራ ይሁን። መንፈሳችሁ ሁልጊዜ እንደተቀጣጠለ ይሁን። በማናቸውም ሁኔታ ውስጥ ብትሆኑ እግዚአብሔርን ስም ከመጥራት ወደኋላ አትበሉ። በእውነት እስከዛሬ ድረስ ከእግዚአብሔር ጋር የቆያችሁት በሙሉ እግዚአብሔር ለእናንተ የሚያስበው በጎና ቸር የሆነ ሀሳብ ነው። ያም ሀሳብ
የልቦናውን ፍቅሩን በእናንተ ውስጥ መግለጽ ነው የሚፈልገው። በእናንተ ውስጥ ደግሞ እሱን ማሳየት ነው የሚፈልገው። በእናንተ ውስጥ ደግሞ የኖረው እሱ ለሌሎቹ በጎና ትሁት ይቅር ባይ እንድትሆኑ ይፈልጋል። በዚህ መንገድ ውስጥ ከሆናችሁ እግዚአብሔር ዛሬ መባረክን ይባርካችሁ፣ አገራችሁንም ያስፋላችሁ፣ እጁንም ከእናንተ ጋር ያድርግ። ይህንን ቪዲዮ የምታዩ ላይክ፣ ሼር እና አንዴ ሰብስክራይብ ደግሞ ካደረጋችሁ ወደ ማስተላለፈው ይደርሳችኋል። ተባረኩልኝ። ተከናወነ።